ዳንኤል አንተ ከመጣ በኋላ እኛ ሰላም አጣን። አቦ ሂድልን ጆን ዳንኤል፣ ሌላ ንግድ ክፈት፣ ሱቅ በደረቴም ቢሆን ክፈት ካዋጣ። ለምን ባልትናና ጥራጥሬ አትከፍትም? ምንድነው እንደዚህ የምታቃጥለን አንተ ልጅ? ለምንድነው ለዚህ ተባብረኛ ሱቅ ማን ከፍትለትና ከዚህ ሚዲያ ማይወጣል? እናዋጣ። አንድ ጊዜ ቀጠሮ ጌም ተጫወት። እንደው እኔ ላጫውት ቀጠሮ ጌም ለምጫወት ለኔ ማንም እንዳሰጡኝ የእውነት ለሱ ከዚህ እንዲወጣልን እናርገው። ወጣልን አንፈልግም። ያንተ ከመጣ ሰላም አጣን። ሃይ ምን አይነት ገደቢስ የሆነ ሰውዬ ነው ሰ ኢሽ ቀጠሮ ጌም ከኔ ጋር ያዝ። ከኔ ጋር የምትይዘው ምንም ጊፍተር የለኝማ። የኔ ጊፍተሮች ሁሉ ለአንተ መጥተው ይስጡ። ከዛ ሱቅ በደረት የሚሆን እርጥብም ጀምረ የሆነ ምግብም ባልትና ሊያም ካንተ ታዛለች። ችግር የለውም። የመብላት ችግር የለባትም። ሊያ እያዘዝክ ቲጂ አገልግለን እሷን ቀጥረሃት ትስራል። ውጣልን ከቲክቶክ። ልጆቹን ተዋቸው። አረ ምን አይነት ቁርጡም የሆነ ልጅ ነው ጋይስ። ምንድነው ግን አንተ እንደ ምስጥ ልጅቷን ይበላታል። ተዋት። እሱ አይደለም እንዳትሉኝ ጋይስ። ይሄ ልጅ እራሱ ነው። አይ እሷ ከወጣች በኋላ ምንድነው እንደዚህ? እሱ ከወጣ በኋላ ከእስር ቤት ሰላም አጣን እኮ እኛ። ህዝቡ ሰላም አጣ። ጆን በፈቃደኝነት ራስን አግልልልን። ውጣልን። አንድ አይሱዚ እንግዛለን እንዴ? ጫት ትነግዳለህ? ሀረርና ወዳይ ማን ምንድነው የምትፈልገው? የስራ ፊልድን ንገር ጋይስ። አያሰኝም? ፕሊዝ ጃኒ በአንድ ፎሎ እንኳን የምትገባ ሰፖርት አድርጓት። በአንድ ሚሊዮኑ የምታገኘውን ገቢ በዚህም እንድታገኝ አድርጓት። እሺ በእናታችሁ በአንድ ሚሊዮንም ብትገባ በ10 ፎሎን ብትገባ ያው ጊፍት ስትሰጧት ነው ገቢው አይደል? ያንን እንዳታጣ በእናታችሁ ከጎኗ ቆሙ። አይ እነዚህ ልጆች ቤት በካሽ አይደለም የገዙት። በስንት ጊዜ የሚከፈል ብር ያስፈልጋታል ምናምን ያስፈልጋታል እኮ ጋይስ። አይ የቤት ኪራይ ካለባቸው ደግሞ በ200 ሺህ በ150 ሺህ ነው የሚከራዩት። ከየት ያመጣሉ? በየጊዜው ነው የነሱ ብር በየጊዜው እንደዚህ የሚገባ ብር ነው። እና እንደዚህ ወድቃ የሱ ቤት ሄዳ እንድታለቅስ ነው የሚፈልገው። ቤተሰቦቿ ታናናሾቿ እህቶች አላት እሷ የምታስተምራቸው። እነሱ ሲወድቁ ምንም ቢሆን እነሱን አምነው ከወለጋ አዲስ አበባ ስለመጡ እሱን ሄዳ እንድትለማመጥ ከዛ ይሄው እኔም ብላ መጣች አለኔ አይሆንላትም አይነት ዘፈን ሰምቶ እንደዚህ መጨፈር ይፈልጋል። ሰፖርት አድርጓት በእናታችሁ። በየቀኑ አዲስ አካውንት ታረግ ወዲያውኑ ድሮ መሰጧትን ስጧት። ከመለጠ አንቺ ደግሞ ወዲያውኑ ብርሽን አስተላልፊ። እሺ ጃኒ ችግር የለው ያልፋል። ጥይትና ችግርን ተኝቶ ነው ማሳለፍ ይባላል። ተኝቷለን በአንድ ፎሎም ቢሆን እየገባሽ አያ ይሄ ልጅ ማን አሳጣን እኮ ጋይስ። አጆን እኛም ተደራጅተን ሪፖርት እናደርግባለን። አትመካሽ። በቲክቶክ ሚዲያ ተዘጋ ወይስ ተከፈተ ብለህ ጠዋት ስትነሳ እንዲቼክ የሚደረግ ነገር ነው። አይ ሚዲያ ማለት ጉም ማለት ነው እኮ። አትመካ ጋይስ። አንተ ገጣጣ ድዳ። አይ እናትህ በችግር አሳድጋ አታውቅም ነው? ከድሮም እየቦጠቦጣችሁ ስለኖራችሁ አይገባም እንደዚህ አይነት ነገር። ልክ እናንተን እንትን ብላ እንደምታሳድገው እሷ ደግሞ ለቤተሰቡ ኃላፊነት አለባት። የፈለገ ባለጌ ልትሆን ትችላለች፣ የፈለገ ልትሆን ትችላለች። ቢያንስ በቃ ተዋታ። ከናየው ጋር ተመልሳል አይደል? ተናፋ፣ ሂድ፣ ሌላ ውለድ። ስለሷ ስታስብ እንቅልፍ አጥተህ እንደዚህ ሳትናፋ ከምታድር ተናፋ፣ ሌላ ልጅ ድገም። ባጣ ቆይሽ አላጣ ስነግራት አልሰማችንም አለ። እሷ ምን አገባል? መርሳት እንኳን ባትችል እንደምንም በቃ ተዋት። በቃ በመቶው ራሱ እንኳን የልብህን ትልቅነት ሰው ያውቅልሃል። በመቶ ውስጥ ራሱ ወንድነት ይታያል እኮ። ወንድ ልጅ በመቶ ነው እኮ የሚታወቀው። ወንድ ልጅ የለም ችግር እንኳን ቢደርስበት ቻል በማለቱ የማይታው ነገር በመተው ነው የሚታወቀው። ተዋት በቃ ጆን በእናት አንተ እጅ ከሌለበት እስቲ ሰፖርት አድርጋትና አሳየን እስቲ ጆን። አንተ እጅ ከሌለበት የእውነት እኛን ለማሳመን ትፈልጋለህ አይደል? አታሳምነን። እኛን ስለምትንቀን ነው ይገባናል። ገብቷል። ግን ለራስህ እስቲ ከአንተ እጅ ከሌለበት ሰፖርት አድርጋት አሳየን። እሷ መታ ተዘጋብኝ ሲል መተ ድራማ ትሰራል። ራስ ላይ ሳትጠራ አቤት የሰይጣን ጎረቤት አይነት ዱላም ይዘብን የመጣው ኖት ፌር። እህት አለች፣ አንዱ ተፍቶባት ነው የሚሄደው። አንተ የምትሰራው ግፍ በእህቶች ነው የሚደርሰው። እሺ እኛ ዛሬ የሆነ ነገር አድርገን ዛሬ ካልደረሰብን የሚደርስብን አይመስለንም። ይሄ ነው እንደዚህ በቲቪት ልባችን እንደዚህ የሚነፋ